ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመመሪያ ዝግጅታችን ተጀምሯል። እንግዲህ ካሁን ሰዓት ጀምሮ ለአንድ ሰዓት ያህል አብረን ቆይታ እናደርጋለን። ተማሪዎች እንግዲህ የክረምት የረፍት ጊዜያችሁ ላይ ነው የምትገኙት። የረፍት ጊዜያችሁን በምን አይነት መልኩ እያሳለፋችሁ ነው? ጥሩ ጊዜ እያሳለፋችሁ እንደሆነ እምነታችን ነው። ዛሬም እንግዲህ ከኛ ጋር ጥሩ ቆይታ ይኖረናል። ለዛሬ ደግሞ ከ6ኛ ክፍል የአካባቢ ሳይንስ ጥያቄዎች የተዘጋጁ 5 ጥያቄዎች አሉ። ጥያቄዎቹን በየቤታችሁ ሆናችሁ እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን። እናንተንም በስልክ መስመራችን ላይ ያስገባን አብረን ጥሩ ጊዜ እናሳልፋለን። ከዝግጅቱ ጋር አብሬያችሁ ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረን ቆይታ እናደርጋለን። ተማሪዎች በቅድሚያ ለዛሬ የተዘጋጁልንን የአካባቢ ሳይንስ ጥያቄዎች ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ ተዘጋጁልንን የአካባቢ ሳይንስ ጥያቄዎች ተከታትለን ተመልሰን ተገናኘን። እንግዲህ እናንተም በየቤታችሁ ናችሁ፣ ረፍት ላይ ናችሁ። በዚህ ረፍት ጊዜያችሁ ደግሞ የመምህር ዝግጅታችን ከትምህርት እንዳትርቁ፣ ትምህርታችሁን እንድታስታውሱ፣ ተምራችሁ ያለፋችሁትን እንድታዩ፣ ቀጣይ ደግሞ 6ኛ ክፍል ተማሪ የምትሆኑ ተማሪዎች ደግሞ እንዲሁ እንድትዘጋጁ ለማገዝ ያህል ነው። ዛሬ እንግዲህ ይሄንን ዝግጅት አዘጋጅተን ወደ እናንተ እያደረስን ያለ ነው። ስለዚህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ፣ ጥያቄዎቹን ሞክሩ፣ መልሶቻችሁን ደግሞ በ800 ላይ ዋይን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን፣ እናንተንም እናሳትፋለን። እናንተ ጥያቄዎቹን እስከምትሞክሩ ድረስ ደግሞ የዛሬዎቹን ጥያቄ አዘጋጅታለን የተገኘችው መምህር ማናት የሚለውን እንተዋወቃለን። መምህር እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ቤትዬ። በቅድሚያ ጥሪያችንን ተቀብለሽ በዚህ የረፍት ጊዜ በክረምቱ ተማሪዎቻችንን ለማገዝ ስለተገኘሽ እጅግ አድርገን እናመሰግናለን። በጣም አመሰግናለሁ። እስቲ ተማሪዎቻችንንም እኛንም እንተዋወቅ። ስሜ ሄለን ሸዋንግዛው ይባላል። መምህርት ሄለን ሸዋንግዛው ነኝ። ምሰራው አሁን ሳፋሪ አካዳሚ በሻሌ ቅርንጫፍ ላይ እየሰራው እገኛለሁ። እንዴት ነው ክረምቱ መምህር? ክረምቱ እጅግ በጣም ቆንጆ ነው። በተለይ አስፈታኝ ተማሪዎችን ለያዝን መምህራን ያው ክረምቱ የረፍት ጊዜ አይደለም። ምክንያቱም ልጆች ለቀጣይ መዘጋጀት መቻል አለባቸው። ሁለተኛ የ5ኛና የ6ኛ ክፍል የ2 አመት ትምህርት ነው የሚፈተኑትና ስለዚህ አንደኛ ያን ሪማይንድ እንዲያደርጉ፣ በቀጣይ ደግሞ በተወሰነ መልኩ መዘጋጀት እንዲችሉ መምህራን ረፍት የላቸውም፣ ስራ ላይ ናቸው። በተለይ ተፈታኝ ተማሪዎች ያለን ልጆች እያሰብኩ ነበረ። ተማሪዎች ያው ረፍት ላይ ናቸው። ረፍት ጊዜያቸውን በርግጥ በተለያየ መልኩ ያሳልፋሉ። መምህራን ተማሪዎቻቸውን ከላኩ በኋላ እንዴት ነው እያልኩ ነበረ። ስለዚህ ረፍት የለም ለመምህር እውነት ነው፣ ረፍት የለም። ስለዚህ ተማሪዎችን ለቀጣዩ የትምህርት ዘመን እያዘጋጃችሁ ነው፣ በተለይ ተፈታኝ ተማሪዎችን። እውነት ነው። ከዚሁ ሀሳብ ጋር እንደው አያይዘን ብዙ ጊዜ ሀሳቦች የተለያዩ ሀሳቦች ይነሳሉ። ተማሪዎች በረፍት ጊዜ ክረምት ላይ ማረፍ ነው ያለባቸው፣ መዝናናት ነው ያለባቸው። በጋውን ሙሉ ሲማሩ ቆይተው ደግሞ መልሰው ክረምቱ ላይ መደበኛ ትምህርትን ሲማሩ ለተማሪዎች ጥሩ አይደለም ብለው የሚያስባሉ። ደግሞ መማራቸው ጥቅም አለው፣ ያዘጋጃቸዋል፣ ከትምህርት መንፈስ እንዳይርቁ ያደርጋቸዋል ይባላልና አንቺ እንደው እንደ መምህር እንዴት ታያለሽ? ክረምትን አጠቃላይ ተማሪዎች በምን መልኩ ቢያሳልፉት ነው ጥሩ? በእርግጥ እንዳልሽው ነው፣ እውነት ነው። ክረምትን ቢያርፉ ሁሉም ሰው የስራ የረፍትን ጊዜ ቢያርፈው የተሻለ ነው። ረፍት ሲባል ደህና በደንብ ድብን አድርጎ ማረፍ የሚባል ነገር አለ አይደል? እንደዛ ቢያደርጉት የተሻለ ነው። ግን እነዚህ ልጆች ኃላፊነት አለባቸው። በተለይ ተፈታኝ የሆኑ ተማሪዎች ኃላፊነት ስላለባቸው ኃላፊነትን ተሸክሞ እንደምታውቂው የ6ኛ ክፍል ተማሪዎች 11 የ12 አመት ልጆች ናቸውና መዘናጋት፣ ጨዋታ ላይ ብቻ ትኩረት ማድረግ፣ ብዙ ጊዜ ቤት ሲውሉ ከሚዲያ ጋር አለመራቅ፣ ከስልኮች ጋር ከተለያዩ ነገሮች ጋር አብሮ ቁጭ ማለት ነገሩ አለና የክረምት ትምህርት እንደሚባለው አይደለም፣ የሙሉ ቀን ሰዓት አይደለም፣ ግማሽ ቀን ነው። ግማሽ ቀኑ ደግሞ ለልጆች ሪሊፍ ይሰጣል፣ ረፍት የሚወስዱበት ሰዓት ነውና ስለዚህ በዛ ጊዜ ተጨማሪ ታስኮችን መጠቀም ይችላሉ። ለምሳሌ ስፖርት እንደ ዋና፣ የተለያዩ መንፈሳዊ ትምህርቶችን የሚያዳብሩባቸው የተለያዩ ታስኮች አሏቸውና በትርፍ ሰዓታቸው ያንን ያደርጋሉ። ሶ ከኃላፊነታቸው ጋር አነጻጽረን ነው በተወሰነ መልኩ መዘናጋቱ እንዳይኖር እንዲይዙት የማድረግ ሂደት ነው እንጂ እውነት ነው ቢታረፍ ጥሩ ነው። እንደየእድሜያቸውም ይለያያል። አሁን ለምሳሌ ትልልቆቹ መማር አለባቸው፣ እውነት ነው። እረፍታቸውን እያጣጣሙ በአግባቡ መማር ይጠበቅባቸዋል። እኛዎቹን ደግሞ እንዳይዘናጉ ልጅም ህፃናትም ስለሆኑ እንዳይረሱት የማድረግ የማስታወስ ስራ ለመስራትም ነው ክረምት በተወሰነ ሰዓት እንዲማሩ የሚደረገው። እውነት ነው። አንዳንድ መምህራን እኛ አሁን በዝግጅቶቻችን በተለያየ አጋጣሚ ከመምህራን ጋር ስለምንገናኝ ሙሉ ለሙሉ ክረምቱን አርፈው መስከረም ላይ ሲመጡ ተማሪዎች ትንሽ ይሄ የትምህርቱ ሙድ ውስጥ ለመግባት ይቸገራሉና ምናልባት አንቺም እንዳልሽው ይሄ ክረምት ላይ በተወሰነ መልኩ መማራቸው ትንንሽ ላይ ላሉት ከትምህርት መንፈስም እንዳይርቁ ያግዛቸዋል። ኃላፊነታቸውንም በደንብ ስለማይለዩ ለነሱ አይደለም የ2 ወር ጊዜ አርብ ተለይተሽ ሰኞ የምታገኛቸው ልጆች 2 ቀን ምን ያህል እንደሚቀየራቸው ብዙ መዘናጋትን ይፈጥራልና ብዙ ጊዜ ትምህርት ቤቶች ፈተና ሲያዘጋጁ በተከታታይ ከሰኞ እስከ አርብ ባለቀን ነው። ሰኞ አርብ ተፈትነው አርብና ቅዳሜና እሁድ የሚዘለል ከሆነ ሰኞ ረስተውት ነው የሚመጡት በተለይ ልጆች እና ከዛ አንፃር መዘናጋቱ እንዳይኖር እድል ይሰጣል።
ስለዚህ ጥሩ መምህር እንግዲህ ጥሩ ሀሳብ እያነሳን ነው። በየመሃሉም ደግሞ ከጥያቄዎቻችን ጋር ሀሳቦችን እናነሳለን። ክረምቱ በተለይ ያለነው የክረምት ወቅት ላይ ስለሆነ ተማሪዎች የክረምት ጊዜያቸውን ስለሚያሳልፉበት መልኩ እናወራለን። ደግሞ በስልክ መስመራችንም የሚመልሱ ተማሪዎች ክረምቱን እንዴት እያሳለፉ ነው የሚለውን ሀሳብ ጨምረን እናነሳለን። ተማሪዎች እንግዲህ ለዛሬ የ6ኛ ክፍል የአካባቢ ሳይንስ ጥያቄዎች ተዘጋጅተዋል። ጥያቄዎቹን ቀደም ብላችሁ አይታችኋል። ሙከራችሁን ደግሞ በ800 ላይ ዋኤን እያስቀደማችሁ እያደረሳችሁ ነው። መልሶቻችሁን እየተቀበልን ነው። አሁን የመጀመሪያውን ጥያቄ አስታውሰን እንመለስና ደግሞ መምህራችንም ማብራሪያ ትሰጠናለች። እናንተንም በስልክ መስመራችን ለማሳተፍ እንሞክራለን። ወደ መጀመሪያው ጥያቄ እንለፍ። ተማሪዎች የመጀመሪያውን ጥያቄ አስታውሰን ተመልሰናል። መምህራችን ግን ከማብራራቷ በፊት በስልክ መስመራችን ላይ ተማሪ ያለን። ሄሎ አቤት። ማን እንበል? መሰረት። መሰረት ከየት ነው? ከወልዲያ። ከወልዲያ። እንዴት ነው ክረምቱ እናንተ ጋር? ጥሩ ነው። ጥሩ ነው? አዎ። ክረምቱን እንዴት እያሳለፍሽ ነው? ያው በማንበብ እያሳለፍሽ ነው። የስንተኛ ክፍል ተማሪ ነሽ? ዛሬ እንግዲህ የ6ኛ ክፍል የአካባቢ ሳይንስ ጥያቄዎች ተዘጋጅተዋል። እሺ፣ የመጀመሪያውን ጥያቄ ልትመልሺልን ነው? እሺ። ጥያቄው ተዘጋጅቷል። አሁን መመለስ ትችያለሽ። እሺ። እሺ፣ ቀጥይ መሰረት። እሺ። ቆይ አልመጣም ጥያቄው አንቺ ጋር እንዴ? አይ ዘግቼ ነበርና ልክፈተው። እሺ፣ ክረምት ግን እንዴት ነው? አሁን መጽሐፍ እያነበብኩ ነው ብለሻል። ከዛ በተጨማሪስ ምን ነገሮችን እያደረግሽ ነው? ያው እየተማርኩ ነው ትምህርት በክረምት ምናምን። ቤተሰቦችሽን ታግዣለሽ? አዎ። በዚህ በእረፍት ጊዜ ወላጆቻችንን በአቅማችን ማገዝ አለብን አይደለ? አዎ። ከጓደኛ ከቤተሰብ ጋር ደግሞ ጥሩ ጊዜ ለማሳለፍም ክረምቱ ምቹ ነው። ጊዜ ይኖራል ለተማሪዎች። አዎ። እሺ፣ አሁንስ ጥያቄው ተዘጋጀ? እንቀጥል? አዎ። እሺ፣ ቀጥይ። በምድር ላይ ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ የተሰመሩ የኬክሮስ መስመሮች ለምን ይጠቅማሉ? እሺ። ሀ ሰዓትን ለመለየት ይጠቅማሉ። ለ መሬትን በምዕራባዊና በምስራቃዊ ንፍቀ ክበብ ለመክፈል ይጠቅማሉ። ሐመሩሃ ከሰሜን ወደ ደቡብ የተሰመሩ መስመሮችን ለመለየት ይጠቅማሉ። መ ሙቀትን ለመለካት ይጠቅማሉ። እሺ፣ መልሱ ምንድነው? መልሱ እኔ ያልኩት መ።
መምህር በትክክል መልሳለች መሰረት? አዎ መሰረት በትክክል መልሰሻል። መሰረት በትክክል መልሰሻል ብላሻለች መምህር። ተጨማሪ ማብራሪያ አለሽ? መሰረት አቤት። ጎበዝ በትክክል መልሰሻል። የምትጨምሪው ማብራሪያ አለ እንዴ? ማብራሪያ ምንም የለም ሌላ። ያው የስንተኛ ክፍል ተማሪ ነሽ እያለች ነው መምህርት? አሁን ከ6 ወደ 8 አልፌያለሁ። ከ6 ወደ 7 ከ7 ወደ 8 ከ6 ወደ 7 ከ6 ወደ 7 ጎበዝ። እሺ መምህር ምትያት ነገር አለ? በጣም ጎበዝ። ስለተሳተፍሽ ስለደወልሽ በጣም እናመሰግናለን። ጎበዝ በርቺ። እሺ 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 መልካም ጊዜ። እሺ መምህርት ተማሪ መሰረት እንግዲህ ጥያቄውን በትክክል መልሰዋለች። በየቤታቸው ሆኖ ለሚያዩን ልጆች ደግሞ የበለጠ ግልጽ እንዲሆን ያንቺን ማብራሪያ እንጨምር። እሺ እንግዲህ የስድስተኛ ክፍል የምዕራፍ 1 ትምህርታቸው ነው። በምድር ላይ የሀሳብ መስመሮች አሉ። እነዚህ የሀሳብ መስመሮች በካርታ ወይም በሉል ላይ የተሰመሩ የሀሳብ መስመሮች ናቸው እንጂ መሬት በንቆፍር የምናገኛቸው መስመሮች አይደሉም። እነዚህ መስመሮች በካርታ ወይም በሉል ላይ ይገኛሉ ብለን ስናነሳ የሚሰሯቸው ተግባራትና ጥቅም አላቸው። አሁን ይሄ የኬክሮስ መስመሮች አንድም ትይዩ መስመሮች ይላቸዋል፣ አንድም ተጓዳኝ መስመሮች ብሎ ያነሳቸዋል። እነዚህ መስመሮች መሬትን በሰሜንና በደቡብ ንፍቀ ክበብ ለመክፈል የሚያገለግሉ የሀሳብ መስመሮች ናቸው። ጥቅማቸው ምንድነው? ለምን ያገለግላሉ ብለን ስናነሳ አብዛኛው የፀሐይ ጨረር የምድር ወገብ ላይ ነው የሚያርፈው። ስለዚህ በምድር ወገብና አቅራቢያ ያሉ በካንሰር 23.1/2 ዲግሪ ሰሜንና በደቡብ የካፕሪኮርን መስመር 23.1/2 ዲግሪ ላይ የሚገኙ አካባቢዎች ከፍተኛ ሙቀት ይኖራቸዋል። ለምሳሌ ይሄ ብርሃን እዚህ ጋር ላለ ነው በደንብ ያንጸባርቃል። ወደዛ ጋር ብትሄጂ ግን ጨረሩ በተወሰነ መልኩ ነው እንጂ ልክ በዚህ ጋር ባለው ልክ አይኖርም። ስለዚህ ልክ የፀሐይ ጨረርም የምድር ወገብ ላይ ሲያርፍ ቀጥተኛ የሆነ የፀሐይ ጨረር በማረፉ ምክንያት አካባቢው ላይ ያሉ ሀገራት ከፍተኛ ሙቀት ይኖራቸዋል። ከዛ አካባቢ የራቁ የመጡ አካባቢዎች ደግሞ ምን ይሆናሉ? ቅድም እንዳልነው ሰያፍ በመሆኑ የጨረሩ አይነት ቅዝቃዜያቸው ምን እያለ እየጨመረ ይመጣል። የሙቀት መጠናቸው ከዚህኛው ይለያል እንደማለት ነውና ስለዚህ ሙቀትን ለመለካት ያገለግላሉ የኬክሮስ መስመሮች። መሰረት በትክክል መልሳለች። ጎበዝ ልጅ። በጣም ጥሩ መምህር፣ እናመሰግናለን። ጥሩ አድርገሽ ነው እያብራራሽልን ያለሽው። እስቲ ደግሞ እንግዲህ ለዛሬ ከተዘጋጁልን ጥያቄዎች መካከል የሁለተኛውን ጥያቄ ተማሪዎች ለእናንተ እናስታውስ። እናንተም ደግሞ መልሶቻችሁን ሙከራዎቻችሁን በ800 ላይ ዋይኤን እያስቀደማችሁ ያድርሱን። ተማሪዎቹ ለጊዜም ጥያቄዎቹን ስትሞክሩ የሞከራችሁትን ጥያቄ ተራ ቁጥርና መልሱን አንድ ላይ አድርጋችሁ ላኩልን። የመለሳችሁትን ጥያቄ ለመለየት እንዲያግዘን ማለት ነው። የሁለተኛውን ጥያቄ አስታውሰን ተመልሰን እንገናኝ።
ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኘን። አሁንም መምህራችን ከማብራራቷ በፊት የስልክ መስመራችን ላይ ጥያቄውን ለመመለስ የገባ ተማሪ አለን። ሄሎ ሄሎ። አቤት፣ ማን እንበል? ቴዎድሮስ። እንዴት ነህ? ብርድ ነው እንዴ? እየዘነበ ነው? ኧረ አይደለም። በቃ ድምጽህን ሞቅ አድርገው በርዶ ከሆነ ብዬ ነው። እሺ፣ ከየት ነው የምትደውለው? ከደብረ ማርቆስ። ከደብረ ማርቆስ። ክረምቱ እንዴት ነው እናንተ ጋር? አሪፍ ነው። ጥሩ ነው? አንተ ክረምቱን እንዴት እያሳለፍክ ነው? ሌላ እሺ ቴዎድሮስ፣ ቴሌቪዥን ከፍተሃል እንዴ? ድምጹን ብቻ አጥፋው። አይ መብራት ጠፍቷል። መብራት ጠፍቷል። እሺ፣ ጥያቄውን ቀድመክ ነው ያየኸው ማለት ነው? አዎ። እሺ፣ ስለዚህ የሁለተኛው ጥያቄ ጋር ነው ያለ ነው። የሁለተኛውን ጥያቄ አንተ ምን ብለህ መለስክ? እኔ ያልኩት ሰዎች ለግል ሰዎች ማን ያልከው? አዎ፣ በጣም ትክክል። በትክክል መልሷል አይደለ መምህር? የስንተኛ ክፍል ተማሪ ነህ ቴዎድሮስ? የስምንተኛ የስድስት። ስለዚህ ቀጣይ መስከረም 6ኛ ክፍል ነው የምትማረው? 7ኛ ክፍል። ስለዚህ ተምረህ ያለፍከው ነው ጥሩ አድርገህ መልሰህልናል። ትንሽ የስልኩ ጥራት ስለተጓደለ ነው። ለተማሪዎች በዚህ ክረምት የምታስተላልፈው መልእክት ካለ እሱን እንቀበልና እንሰነባበት። እኔ ለተማሪዎች ማስተላለፈው የያስተምሩም በማንበብና ቤተሰብ በማንገዝ ይችላል። በጣም ጥሩ። እሺ፣ እናመሰግናለን ቴዎድሮስ ስለደወልክ ስለተሳተፍክ። ተሳትፎህን በዚሁ ቀጥል። መልካም ጊዜ። እሺ፣ ቻው። ተማሪዎች እንግዲህ አብራችሁን ሆናችሁ እየተከታተላችሁን እየሞከራችሁ ስለሆነ በጣም ደስ ይለናል። አሁንም ለዛሬ ከተዘጋጁልን ጥያቄዎች መካከል የሶስተኛውን ጥያቄ ለእናንተ እናስታውሳችሁ። እናንተ መልሶቻችሁን በ800 ላይ ዋይን እያስቀደማችሁ አድርሱን፣ እንቀበላለን። ጥያቄውን አስታውሰን ደግሞ ተመልሰን እንገናኝ።
ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኘን። አሁንም የስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ። አቤት፣ ማን እንበል? ማህሌት ሰለሞን። ማህሌት ሰለሞን። ማህሌት ከየት ነው የምትደውይው? ከደሎመና። ደሎመና። እንዴት ነው ክረምቱ እናንተ ጋር? አሪፍ ነው። በምን መልኩ እያሳለፍሽ ነው አንቺ? በጨዋታ በጥናትም። በጨዋታም በጥናትም። ጨዋታም ያስፈልጋል አይደለ? በክረምት ጨዋታም ያስፈልጋል። አዎ። የስንተኛ ክፍል ተማሪ ነሽ? የ6ኛ፣ ቀጣይ 7። ቀጣይ 7። ከክረምት ጨዋታ አንቺ በጣም የምትወጂው ምንድነው? አብዛኛውን ጊዜ የምንጫወተው ብዙም ያው ጨዋታ የለም፣ ግን ቤት ውስጥ ልንጫወታቸው የምንችላቸው አንዳንድ ጥያቄዎች ምናምን አሉ። በጣም ጎበዝ። ስለዚህ ክረምትም ስለሆነ በቤት ውስጥ ጨዋታ እያሳለፍሽ ነው። ጨዋታው ደግሞ ትምህርታዊ እንዲሆን በጥያቄ ነው የምታሳልፉት። ደስ ይላል። እሺ፣ የሶስተኛው ጥያቄ ጋር ነው ያለነው። ልትመልሺልን ነው። ስለዚህ የሶስተኛውን ጥያቄ መመለስ ትችያለሽ። እሺ እሺ፣ መቀጠል ትችያለሽ። ሶስተኛ ከሚከተሉት መካከል ዋህድ ዘር ድብልቅ ወይም ሆሞጂኒየስ ሚክስቸር ቴሌቪዥን ከፍተሽ አለ አይደል? የሆነው የቱ ነው? ሀ ደም፣ ለ ወተት፣ ሐመርሃ አየር፣ መ ዘይትና ውሃ ነው። እሺ፣ ስለዚህ መልሱ ልዩ የሆነው ደግሞ ሀ አየር ነው። ሀ አየር ያልኩበት መልሱ ምክንያት ደምን ካየ ነው ድብልቅ ዋህድ ዘር ድብልቅ ነው። ወተትም ቢሆን እንደዛው ነው። ዘይትና ውሃም እንደዛው ነው። ሶስቱም ተመሳሳይ ናቸው። ልዩ ሊሆን የሚችለው አየር ስለሆነ መልሱ አየር ነው። በጣም ጥሩ መምህር። ምን ትያታለሽ ተማሪያችን? በትክክል ተመልሷል። ጎበዝ ልጅ፣ ጎበዝ ልጅ። በትክክል መልሰሻል። ጥሩ ማብራሪያ ነው የሰጠሽው ተብለሻል። እናመሰግናለን ስለደወልሽ። ለተማሪዎች የምታስተላልፊው መልእክት አለ? ለጊዜ የለኝም። እሺ፣ እናመሰግናለን። መልካም ጊዜ። እሺ እሺ መምህር። ተማሪዎቻችን እንግዲህ በጥሩ ሁኔታ እየመለሱ ነው። የሶስተኛውን ጥያቄ ደግሞ አንቺ የምትጨምሪውን ሀሳብ እንውሰድ። እንግዲህ ይሄ ትምህርት በ5ኛም በ6ኛ ክፍል ትምህርታቸውም ላይ አለ። ምናልባት የይዘት ስፋት ልዩነት ካልሆነ በስተቀር 5ኛ ክፍል ላይ ቁስ አካል ምንድነው ይላል። ማንኛውም ቦታ የሚይዝና ክብደት ያለው ነገር በሙሉ ቁስ አካል ብለን እንለዋለን። ያን ቁስ አካል በሁለት ስንከፍለው ድብልቅ የሆነና ድብልቅ ያልሆነ ይላል። 5ኛ ክፍል ላይ ድብልቅ ያልሆነ ልዩ ቁሶችን ተምረዋል። ድብልቅ ያልሆኑ ልዩ ቁሶች ማለት በኬሚካዊ አጽግብሮት ሁለት ነገሮች ወይም ከዛ በላይ የሆኑ ነገሮች ሲደባለቁ ወደ ቀደመ ነገራቸው መመለስ የማንችላቸው ድብልቆችን ነው የምናነሳው። ወደ 6ኛ ክፍል ስንመጣ ድብልቅ የሆኑ ልዩ ቁሶችን ነው የምናየው። ድብልቅ የሆኑ ልዩ ቁሶችን በሁለት እንከፍላቸዋለን። ምክንያቱም አካላዊ የሆነ መደባለቅ ነው ያላቸው። እነዚህ በአካላዊ መንገድ የተደባለቁ ነገሮች መልሰው ወደ ቀደመ ነገራቸው ልንመልሳቸው እንችላለን። ስለዚህ ድብልቅ የሆኑ ልዩ ቁሶች በሁለት ይከፈላሉ። አንደኛው ሆሞጂኒየስ ሚክስቸር የምንለው ዋህድ ብለን ውህድ ሳይሆን ዋህድ ዘር ድብልቅ የምንለው ነው። ሁለተኛው ደግሞ ልይ ዘር ድብልቅ የምንለው ነው። ዋህድ ዘር ድብልቅ ብለን የምንለው ዝም ብለን በአይናችን አይተን ወይም በማይክሮስኮፕ ፈትሸን ልለያቸው ማንችላቸው ነገሮች በሙሉ ዋህድ ዘር እንላቸዋለን። ልይ ዘር ደግሞ ዝም ብለን በአይናችን ስናየው በቀላሉ ልንለየው ከቻልን ያ ነገር ልይ ዘር ድብልቅ ነው። አት ዘ ሴም ታይም በዛው ልክ በማይክሮስኮፕ አይተን መለየትም ከቻልን ልይ ዘር ነው የምንለው። አብራርታዋለች ግን ስታነሳ ደም ዋህድ ዘር አይደለም፣ ደም ልይ ዘር ነው። በእርግጥ ዝም ብለን አይተነው ልንለየው አንችልም፣ ግን ደም በማይክሮስኮፕ ሲፈተሽ በውስጡ ያለ ጠጣርና ፈሳሽን ነገር መለየት እንችላለን። ምክንያቱም አንድም ከአልሚ ምግቦች፣ አንድም ከውሃ ፕላዝማ ከምንለው፣ ከዛ በተጨማሪ ደግሞ ከተለያዩ የደም ህዋሳቶች ይሰራል። ስለዚህ የደም ህዋሳቶች ድቡልቡል ናቸው፣ ዶናት ቅርጽ አላቸው፣ ወጣቅ የሆነ ቅርጽ የላቸውም፣ በጣም ክብ ትንንሽ ናቸው ስንል ይሄንን ዲፋይን ማድረግ የቻልነው በምንድነው? በማይክሮስኮፕ አይተን ፈትሸን ነው ማለት ነው። ስለዚህ ደም ልይ ዘር ነው፣ አይተን መለየት እንችላለን። በምን? በአይናችን ባናይ በማይክሮስኮፕ እንለየዋለን ነው። ሁለተኛው ወተት ነው። ወተት ዋህድ ዘር ድብልቅ አይደለም። ምክንያቱም ወተት ስብ አለው፣ ያ ስብ መሟሟት አይችልም። ስለዚህ በቀላሉ በማይክሮስኮፕ ምን ማድረግ እንችላለን? የወተት ምንዝሮች የተለያየ ምንዝሮች እንዳላቸው መለየት እንችላለን። ሌላኛው ዘይትና ውሃ ነው። ዘይትና ውሃን ዝም ብለን በእቃ አስቀምጠን ብናየው ዘይቱ ከላይ ባለው እፍግታ ምክንያት ዘይቱ የውሃው ክብደት ከዘይቱ ክብደት ስለሚጨምር
ውሃው ከታች ዘይቱ ከላይ ተንሳፎ እናየዋለን። ስለዚህ በቀላሉ በአይናችን አይተን መለየት ወይም በማይክሮስኮፕ ፈትሸን መለየት ከቻለን ልዩ ዘር ድብልቆች ናቸው ማለት ነው። መልሱ አየር ነው። አየር ለምን ሆነ ስንል ለምሳሌ እዚህ ውስጥ የተለያዩ የከባቢ አየራችን ላይ እጅግ በጣም ብዙ የአየር ምንዝሮች አሉ። ግን እዚህ ጋር ኦክሲጅን ነው፣ እዚህ ጋር ናይትሮጅን ነው፣ እዚህ ጋር ካርቦን ዳይኦክሳይድ ነው ብለን ዲፋይን ማድረግ አንችልም። ስለዚህ በአይናችን አይተን ምንዝሮቹን መለየት ካልቻልን በቀላሉ እይታ ላይ ብቻ ነው የሚለው። ቆጥረን አዳምጠን አንብበን አሽትተን ቀምሰን አይተን ግን መለየት ካልቻልን እነዚህ ድብልቆች ልዩ ዘር ድብልቅ ብለን እንላቸዋለን ማለት ነው። ስለዚህ መልሱ በትክክል ተመልሷል። አየር ነው ሐመር ውሃው። ግን ሌሎቹ ምንድናቸው? ልዩ ዘር ናቸው። ዋህድ ዘር ግን አይደሉም። በጣም ጥሩ መምህርት፣ እጅግ አድርገን እናመሰግናለን። ጥሩ ማብራሪያ ነው እየሰጠሽን ያለሽው። እስቲ ደግሞ ለተማሪዎቻችን የአራተኛውን ጥያቄ እናስታውሳቸውና ተመልሰን እንገናኝ። ተማሪዎች አሁንም መልሶቻችሁን በ800 ላይ ዋይን እያስቀደማችሁ አድርሱን፣ እንቀበላለን። ጥያቄውን ተከታትለን ተመልሰን እንገናኝ። ተማሪዎች አራተኛውን ጥያቄ ተከታትለን ተመልሰን ተገናኘን። እስቲ ደግሞ መምህራችን እዚህ ጥያቄ ላይ ማብራሪያውንና መልሱን የምትነግረን ይሆናል። እንከታተል። መምህር ወደ አራተኛው ጥያቄያችን እንለፍ። ያንቺን ደግሞ ማብራሪያ እንቀጥል። የአራተኛው ጥያቄ እንግዲህ ስለ ቀላል መኪና ነው የሚያወራው። ጠቅለል አድርጎ ቀላል መኪና ብለን ስንል ጉልበታችንን እየቆጠበ ኃይልን ግን እያበዛ ስራን በቀላሉ ማከናወን እንድንችል የሚረዱ መሳሪያዎች ናቸው። እነዚህ መሳሪያዎች የሰው ጥረት ተጠቅመው ነው የምንሰራባቸው፣ በቀላሉ ቤታችን የምናገኛቸው። ቀላል መኪና ስላለን ብቻ መኪና በማሽን የሚሰራ በሞተር የሚሰራ 4 እግር ያለውን አይደለም ከግንዛቤ ውስጥ የምናስገባውና ቀላል መኪና ስንላቸው በቀላሉ ቤታችን ውስጥ የምናገኘው ግን የኛን ኤፈርት ወስደው ምን የሚያደርጉ ስራችንን በቀላሉ እንድንሰራ ጉልበታችንን እንድንቆጥብ የሚያደርጉ ማቴሪያሎች ናቸው። እንግዲህ የእጅ ጋሪ የሚባለው ከየትኛው የቀላል መኪና አይነት ይመደባል ነው? የመጀመሪያውን ልተውና ወደ ሁለተኛው ስንሄድ ዘንባይ ወለል ስንል ዘንበል ያለ ወለል ነው። ማናቸውም ነገሮች ለምሳሌ ወደ ፎቅ ቃል ለማውጣት ልንፈልግ እንችላለን፣ ወደ መኪና ላይ ቃል ለመጫን ልንፈልግ እንችላለን። ስለዚህ ዘንበል አድርጎ ለመውጣትም አሊያም ደግሞ መኪና ላይ ቃን በቀላሉ ለመጫን የሚጠቅመን መሳሪያ ነው። ስለዚህ ዘንባይ ወለል የእጅ ጋሪ ከዘንባይ ወለል የሚመደብ አይደለም ነው። ሌላኛው ሽብልቅ ነው። ሽብልቅ ስንል አንድ ነገር ለሁለት ለመክፈል የሚያገለግል መሳሪያ ነው። ለምሳሌ እንደ ቢላ አይነት ማቴሪያሎችን እንጠቀማለን። ስለዚህ ሽብልቅም ከእጅ ጋሪ ጋር የሚገናኝ እሳቤ የለውም። ሌላው መፍቻ ነው። በቀላሉ በቤታችን ውስጥ አንድ ነገር ለማሰር አሊያም ለማጥበቅ የምንጠቀምባቸው ማቴሪያሎች በሙሉ መፍቻዎች ብለን እናነሳለን። ላይክ እንደ ድሪል ብሎን ማጥበቂያዎችን በሙሉ ማንሳት እንችላለን። እዚህ ላይ የመጀመሪያው መልስ ስናይ መፈንቅል ነው። መፈንቅል ነው አንድ ማቴሪያል ብለን ለመናገር 3 የመፈንቅል ክፍሎችን ማንሳት አለብን። እንዳልኩሽ ሁሉም ማቴሪያሎች ጥረት ይፈልጋሉ። ምክንያቱም መቀሱን እኛ አንስተን ካልተጠቀምንበት ሊሰራ አይችልም። እያንዳንዱ ማቴሪያሎች ምን ይፈልጋሉ? የኛን ጥረት ይፈልጋሉ። ስለዚህ ጥረት። በሁለተኛው መፈንቅል እንዲባል ምን ያስፈልገዋል ማለት ነው? ድጋፍ ያስፈልገዋል። ምክንያቱም የምናደርገውን ነገር ከስር የሚደግፍ ነገር ካለው ያ ድጋፍ እንዳለ ይሆንና መጨረሻው ደግሞ ሽክመቱ ይኖራል። የሚጫነው እቃው ወይም ደግሞ የሽክመት አይነቱን አንድ ላይ ጠቅለል አድርጎ ይይዛል። ስለዚህ እነዚህን 3 ነገሮች ካሟላ አንድ ማቴሪያል ምንድነው ማለት ነው? የመፈንቅል ክፍል ነው። መፈንቅል ኢኔሴንስ ምንድነው? ለምሳሌ አንድን ነገር ለማንከባለል ብንፈልግ፣ ለምሳሌ ጉድጓድ እየቆፈርን ድንጋይ ቢኖር ያን ድንጋይ ለማንከባለል በቀላሉ ትልቅ የሆነ እንጨት ወይም የብረት ዘንግ ተጠቅመን ስንደግፈው ድንጋዩን በቀላሉ ለማንከባለል እንችላለን ማለት ነው። ልክ እንደዛ የእጅ ጋሪም ከመፈንቅል የቀላል መኪና አይነት ይመደባል። አንድም ጥረት አለው የኛ ይፈርት፣ ሁለተኛው ደግሞ ድጋፍ አለው እኛንን የምንደግፈው፣ ምክንያቱም ያለው ከስር ያለው ነገር እንዲደግፈው ያደርገዋል። ሶስተኛ እቃ ይኖረዋል፣ ሽክመት አለው። ይሄንን በማሟላቱ መፈንቅል የእጅ ጋሪ ምድብ ውስጥ ይመደባል ብለን እናነሳለን።
የእጅ ጋሪ ከመፈንቀል ቀላል መኪና ውስጥ ይመደባል። በጣም ጥሩ መምህርት እናመሰግናለን። እንግዲህ ዛሬ ያዘጋጅሽልን ጥያቄዎች ተማሪዎቻችንን በጥሩ ሁኔታ እየተሳተፉ እያብራሩ ያንቺም ተጨማሪ ማብራሪያ አድርጎ አራተኛው ላይ ደርሰናል። ወደ መጨረሻው ጥያቄ ከማለፋችን በፊት ግን እንደው የሳይንስ መምህርት ነሽ። ሳይንስ የተማሪዎችን የፈጠራ አቅም የሚያግዝ የሚያበረታታ ነው። በተለይ በዚህ ጊዜ ደግሞ ተማሪዎች ከትንንሽ ጀምሮ ያሏቸውን ሙከራዎች የፈጠራ ስራዎችን እስከ ትልልቅ የፈጠራ ስራዎች ድረስ እየሰሩ እየሞከሩ ያሉበት ጊዜ ነው። አሁን ደግሞ ክረምትም ስለሆነ በየቤታቸው ይሄንን የሚያሳድጉ ይሞክሩ ልጆች አይጠፉምና እንደው ከዚህ ጋር አያይዘሽ ጠቀሜታው ትምህርቱ በተጨባጭ ለተማሪዎች የፈጠራ አቅም ላይ የሚጨምረውን ነገርና እንደዚህ አይነት ኢንተረስት ፍላጎት ያላቸው ልጆች ደግሞ በክረምቱ በምን መልኩ ራሳቸውን ቢያዘጋጁ ቢያግዙት ያልሽ? እንግዲህ ጥሩ ጥያቄ ነው። እውነት ነው ሀገራችን የሚያስፈልጋት ወደዛም እየሄድን ስለሆነ ያለው የተማሪዎችን አቅም የበለጠ ማጎልበት ያስፈልጋል። እንደ ሳይንስ ትምህርትነቱ በእርግጥ እያንዳንዱ ትምህርት ችግር ፈቺ ነው። አንዳንድ ጊዜ ከአኗኗራችን ጋር ይያያዛል። አለበለዚያ ደግሞ አዳዲስ ነገሮችን በማምጣት በመፍጠር ከማህበረሰባችን ከአኗኗራችን ጋር የምንደግፍባቸው እሳቤዎችና ሁኔታዎች አሉ። ይሄ እንዳለ ሆኖ እንግዲህ እንደ መንግስት የተለያዩ የትምህርት ተቋማት ላይ በአመት ከአንድም ሁለት ጊዜ የሚዘጋጁ የተለያዩ የፈጠራ ውድድሮች አሉና ተማሪዎች አንዳንድ ጊዜ በውድድሩ የሆነ ሪኮግኒሽን ለማግኘት ያላቸውን ታለንት ለማውጣት የሚያደርጓቸው ጥረት እጅግ በጣም ብዙ የፈጠራ ስራዎችን እንዲሰሩ ያደርጋል። በተለይ ይሄ የውድድር ፌስቲቫሉ ላይ መተሽ ብታይ እውነት ከነሱ ወጣ ወይ የሚል አይነት የፈጠራ ስራዎች በደንብ ታያለሽና አዎ ተማሪዎች ከልጅነት ጀምሮ አንድም ፍላጎት ይፈልጋል፣ ተሰጥኦ ይፈልጋል። ከዛ ውጪ ግን አካባቢያችን ላይ እጅግ በጣም ብዙ ችግሮቻችን አሉ የኛን መፍትሄ የሚፈልጉ። ስለዚህ ለነዛ መፍትሄዎች ፈቺ የሆኑ ሀሳቦችን ለማምጣት ትምህርትን በደንብ መማር ያስፈልጋል ነው በዋነኝነት። ስንማር ፊዚክስ ተምረናል፣ ሳሙና እንዴት እንደሚመረት ተምረናል እኮ መተን አምርተን መስራት ካልቻለን ትርጉም የለውም። ኤሌክትሪክ ሽቦችን መቀጠል እንዴት እንደሆነ ተምረናል። ቤታችን ውስጥ እነዛን ነገሮች ፕራክቲስ እያደረግን በጥንቃቄ ልንሞክራቸው ካልቻለን ትርጉም የለውም ነውና ትምህርት ችግር ፈቺ ነው የምንለው ለዛ ነው። ከውስጥ የሌለ ክህሎት በትምህርት ሊዳብር ይችላል። ስለዚህ የተማርነውን ነገር በመሞከር አይኔ ለዚህ አልተሰጠውም እኔ የኔ ክህሎት አይደለም ይሄ እንትኔ አይደለም የሚለውን እሳቤ ትተን የመጣልን ለእያንዳንዱ ነገሮች መሞከር። ምን ሞክራቸው ነገሮች ግን ጥንቃቄ ይፈልጋሉ። የወላጅ ድጋፍ የሚፈልጉ የመምህራንን ድጋፍ የሚፈልጉ ነገሮች እንዳሉ ሆነው ግን እኛ ልንሞክር ከተነሳሳ ሊያግዘን የማይችል ማንኛውም አካል አይኖርም ማለት ነው። ስለዚህ በተለይ በክረምቱ በደንብ ራሳቸውን በቀሪ ባላቸው ጊዜ አጠገባቸው በሚገኝ ማናቸው ማቴሪያል ከወዳደቁ ነገሮች ምን ማድረግ እችላለሁ፣ ምን መስራት እችላለሁ፣ ለምን ችግሬ ምን መፍትሄ ላምጣ የሚሉ ነገሮች ላይ በደንብ ትኩረት ሰጥተው መተግበር ይኖርባቸዋል እላለሁ። በጣም ጥሩ መምህር፣ ጥሩ ሀሳብ ነው ያነሳሽው። እንግዲህ ተማሪዎች የተለያየ አቅም አላቸው፣ የተለያየ ችሎታ አላቸው። ተሰጧቸው በተለያየ መልኩ ሊሆን ስለሚችል ተሰጧቸውን መፈለግ ማግኘት፣ ያንን ደግሞ በዚህ የእረፍት ጊዜ ጥሩ ጊዜ ስለሚኖራቸው እሱን በማዳበር በመሞከር አሳልፉ የሚል ጥሩ መልእክት ነው መምህር ያስተላለፈችው። ተማሪዎች ለዛሬ ከተዘጋጁልን የአካባቢ ሳይንስ ጥያቄዎች ውስጥ አምስተኛውንና የመጨረሻውን ጥያቄ ደግሞ አስታውሰናችሁ ተመልሰን እንገናኝ። ተማሪዎች ጥያቄውን አስታውሰን ተመልሰን ተገናኘን። መምህርት እንግዲህ የመጨረሻው ጥያቄ ጋር ደርሰናል። የመጨረሻው ጥያቄያችንን ደግሞ ለተማሪዎቻችን እናብራራ። እሺ እንግዲህ ጥያቄው ይኸው እንዳያችሁ ተማሪ ሔዋን የ6ኛ ክፍል ተማሪ ነች። የ12 ዓመት እድሜ ኮረዳ ነች። እንግዲህ ጉርምስናና ኮረዳነትን በደንብ ያስተምራል። ይህ ጉርምስናና ኮረዳነት እንደየጾታ ልዩነቱ የወንዶች ከ12 እስከ 14 ይጀምራል፣ የሴቶች ደግሞ ከ11 እስከ 13 ይጀምራል ብሎ ያነሳል። እንግዲህ ሙሉ እንደ ጥቅል ከ100% 99% ተወስዶ የተሰራ መረጃ ነው። ስለዚህ በኮረዳነት ወቅት ምን አይነት ለውጦች ይመጣሉ ስንል በተለይ ለሴቶች የወር አበባ መታየት ይሄ ነገሮች ይከሰታሉ። እንግዲህ ከ12 እስከ 14 ባለ የእድሜ ክልል ውስጥ ሴት ልጅ ወር አበባ ማየት ጀምራለች ብሎ ያነሳል። ወደ ጥያቄው ስንመጣ እንግዲህ የወር አበባ በየ28 ቀኑ ነው የሚከሰተው። ይሄ ዑደቱ እንደየሴቶቹ ልዩነት ሊቀያየር ይችላል፣ ግን 28 ቀንን ጠብቆ ዑደቱ ይቀጥላል ማለት ነው።
ስለዚህ አንዲት ሴት የወር አበባ ካየች በኋላ ውጻት መቼ ይከሰታል ማለት ውጻት ማለት የወር አበባ የመንጻት ጊዜ ይኖራል። ከዛ እንቁላል ተመርቶ እንደገና ማህፀን ቦይ ውስጥ ይገባል። ማህፀን ቦይ ውስጥ የገባው እንቁላል ጽንስ ባለመሆኑ ምክንያት መልሶ ይፈራርስና ይወርዳል። ይሄ ነው ዑደቱ። ስለዚህ የወር አበባ ከታየበት መደበኛ ጊዜ በኋላ እንቁላል ተመርቶ መቼ ወደ ማህፀን ቦይ ይገባል የሚለው ሀሳብ ነው ዋነኛው ጥያቄ። ስለዚህ 14 ቀን አድ እናደርግና መስከረም 21 የወር አበባ ካየች እንቁላል ተመርቶ ወደ ማህፀን ቦይ የሚገባው መቼ ነው የሚለው 14 ቀን አድ አድርገን ጥቅምት 5 ውጻት የሚካሄድበት ቀን ይሆናል ማለት ነው። በጣም ጥሩ መምህር እናመሰግናለን። እንግዲህ ቀደም ብለንም እንዳነሳናቸው እነዚህ ሀሳቦች በትምህርት ስርዓት ውስጥ መካተታቸው ራሱ ተማሪዎች በህይወታቸው ውስጥ በእድገት ውስጥ የሚያጋጥሙ ሂደቶች ስለሆኑ ለነሱ ግንዛቤ እንዲኖራቸው ሴቶቹም ግንዛቤ ኖሯቸው ለዛ እንዲዘጋጁ በአካልም በስነ ልቦናም እንዲዘጋጁ ነው። ወንዶች ጓደኞቻቸውም አብረው ተማሪዎችም ደግሞ ያንን ነገር እንዲያውቁትም ስለሆነ ይሄ እድገታቸው አንዱ አካል አንዱ ክፍል ስለሆነ ነው። እነዚህን ጥያቄዎች እንግዲህ ያነሳናቸው ዛሬ ጥሩ ጥያቄዎችን አንስተናል። ጥሩ ሀሳቦችን መምህር ለተማሪዎች አድርሰሻል። እንደው በመጨረሻ ማስተላለፍ የምትፈልጊው ቆይታችን እንዴት ነበረ? ከዚሁ ጋር አያይዘሽ ደግሞ ጠቅለል አድርገሽ በዚህ የክረምት ጊዜ ለተማሪዎች በተለይ ከጊዜ አጠቃቀም ጋር ተያይዞ የምታስተላልፊው መልእክት ካለ እሱን እንቀበልና እንሰነባበት። በጣም አመሰግናለሁ። በቅድሚያ እንግዲህ ኢቲቪ ፕሮግራም ላይ እጅግ በጣም ብዙ በተለይ በ6ኛና በ8ኛ ክፍል የሚሰሩ ዘርዝሬ የማልጨርሳቸው እጅግ በጣም ብዙ ፕሮግራሞች አሉና ተማሪዎችን በአንድም በሌላም የማብቃት ስራ እየሰራ ነው የሚለው እምነት አለኝ። እኔ ብቻ ሳይሆን ተማሪዎች መሳተፋቸው በራሱ ፕሮግራሙን ሰዓቱን ጠብቀው እንዲሳተፉ መሆኑ የተጠቀሙባቸው ነገሮች እንዳሉ እሙን ነው ማሳያም ጭምር ነውና በርቱ፣ በዚሁ ቀጥሉ። እየሰራችሁት ያለው ስራ ለትውልዱ እጅግ በጣም ጠቃሚ ስለሆነ ከዛ በተጨማሪ እንግዲህ ተማሪዎች እንዳልኩሽ ልጆች ናቸው። አሁን ያለው ሚዲያው ይሄ እያንዳንዱ ከቴክኖሎጂ ጋር ተያይዞ የመጣው ነገር እጅግ ልጆች በፈተና ውስጥ ነው ያሉት። እዚህ ጋር ያለው ስልኩ ምኑ እያንዳንዱ ነገር ይፈትናቸዋል። በዛ ፈተና ውስጥ ነው ታግለን አውጥተን ይሄን ኃላፊነት ተሸክማችሁ ተፈተኑ እያለን እያስገደድን ያለ ነውና ሁሉም ባለ ድርሻ አካል እንዳልኩሽ ወላጅ ትልቁን ድርሻ ይወስዳል። አለው ብዙ ጥንቅጥ ልጁን ለማስተማር የሚከፍለው ዋጋ አለ። ግን የተወሰነ ብር ብቻ መክፈል ሳይሆን ልጆች ወደሚፈለገው መስመር ውስጥ መግባት እንዲችሉ ወላጅ የበለጠውን ድጋፍና ክትትል ማድረግ አለበት። ትምህርት ቤቶች በዛው ልክ እንዳልኩሽ በእያንዳንዱ ጉዳይ ልጆች ከእውቀታቸው ባሻገር ወደ ኋላ ተመልሶ ልጆችን የማብቃት ስራ ለመስራት በደንብ ጠንክረው መስራት አለባቸው። አካባቢው ማህበረሰብ እያንዳንዱ አካል ልጆች ይሄ ከልጅነታቸው ጋር ተያይዞ ኃላፊነትን ተሸክመው በደንብ መወጣት የሚችሉበትን አይነት አቅም ይሄ ተግዳሮቶቻቸውን የሚያስወግድላቸው ማህበረሰብ መፍጠር መቻል አለብን የሚል ሐሳብ ያለኝ። ከዛ ውጪ ግን ያው ክረምቱን ቅድም እንዳወራ ነው ማንበብ ይሄ ከፋፍለን የምንሰራው ብዙ ማያሰለች ብዙ ማያደክም ግን ደግሞ አዝናኝ አድርገን ክረምታችንን ማሳለፍ ይጠበቅብናል ብዬ አስባለሁ። በጣም እናመሰግናለን መምህር። ጥሩ ጊዜ ነበረን። ጥሩ ቆይታ አድርገናል። ለተማሪዎቻችንም ጥሩ እውቀት አስጨብጠሽልናል። እኛ ደግሞ በዚህ የእረፍት ጊዜሽ እዚህ ስለተገኘሽ በልጆች ዓለም ቴሌቪዥን ቻናል ስምና በተማሪዎች ስም እቺ ምስጋና የምስክር ወረቀት ላንቺ እናበረክታለን። በጣም አመሰግናለሁ። እሺ እናመሰግናለን። ተማሪዎች እንግዲህ ለዛሬ የተዘጋጁልንን የአካባቢ ሳይንስ ጥያቄዎች እናንተም እየተሳተፋችሁ የሞከራችሁ መምህራችንም ጥሩ ማብራሪያን እየሰጠች አብረን ቆይታ አደረግን። የዛሬ ነበረን ቆይታ ይሄንን ይመስላል። ይህ ዝግጅት እንግዲህ ያመለጣችሁ ደግሞ ማክሰኞ እንዲሁ በድጋሚ ከ10 ሰዓት ተኩል ጀምሮ ወደ እናንተ የሚደርስ ስለሚሆን እንድትከታተሉት እንጋብዛለን። በተጨማሪም ደግሞ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ይህንንም ጨምሮ ሌሎች የመምህር ዝግጅቶችና ሌሎች ዝግጅቶቻችንንም ማግኘት ስለምትችሉ በዚህ የእረፍት ጊዜያችሁ ወደ ኋላ መለስ እያላችሁ እንድትከታተሉ በዚሁ እንጋብዛችኋለን። ሳምንት ከሌላ መምህር ጋር በሌላ የትምህርት አይነት እስከምንገናኝ ድረስ ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው ቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። ሳምንት እንገናኝ። ሰላም ሁኑ።